እንኳን ወደ ዶክተር ትንሳኤ የጤና ቻናል በደህና መጡ። ይህም ቪዲዮ እያየሽ ከሆነ ምናልባት 6ኛ ሳምንት እርግዝና ላይ ነሽ ወይም በዚህ ደረጃ ምን እንደሚከሰት ማወቅ ትፈልጊያለሽ። እንኳን ደስ አለሽ። የመጀመሪያዎቹ የእርግዝና ሳምንታት በጣም አስፈላጊና በጥንቃቄ መታየት ያለባቸው ጊዜያት ናቸው። በዚህ ቪዲዮ ውስጥ በ6 ሳምንታት እርግዝና ወቅት ማወቅ ያለብሽን ሁሉንም ነገር እገልጻለሁ። የሚከተሉትን ጨምሮ ልጅሽ እንዴት እያደገ ነው? በሰውነትሽ ላይ ምን ለውጦች እየተከሰቱ ነው? በ6 ሳምንታት ውስጥ የተለመዱ ምልክቶች ምንድን ናቸው? መደበኛ ያልሆኑ አደገኛ ምልክቶች እና መቼ ሐኪም ጋር መታየት አለብሽ? ይህ ቪዲዮ የእርግዝና በሳምንታት ተከታታይ የቪዲዮ ትምህርታችን አካል ነው። ስለዚህ እስከ መጨረሻው መመልከቱን ያረጋግጡ። የህፃኑ እድገት 6ኛ ሳምንት። በ6ኛ ሳምንት እርግዝና ህፃኑ አሁንም በጣም ትንሽ ነው፣ ነገር ግን በጣም አስፈላጊ እድገት እየተካሄደ ነው። የህፃኑ መጠን የአተር ወይም የምስር ያህል ነው። ርዝመቱ ደግሞ ከ4 እስከ 6 ሚሜ ያህል ነው። በዚህ ደረጃ ህፃኑ ገና እንደ ህፃን አይመስልም፣ ነገር ግን ዋና ዋና አካላት መፈጠር ጀምረዋል። ይህ ደረጃ ኦርጋኖጀነሲስ ተብሎ የሚጠራ ሲሆን ይህ ማለት የአካል ክፍሎች እየተፈጠሩ ነው ማለት ነው። የልብ እድገት። በዚህ ሳምንት ውስጥ በጣም አስፈላጊ ከሆኑት ክስተቶች አንዱ የልብ እድገት ነው። ልብ በሪትም መምታት ይጀምራል። ደም መዘዋወር ይጀምራል። ልብ በዚህ ደረጃ ቀላል ክፍሎች አሉት። አንዳንድ ጊዜ የልብ ምት በትራንስ ቫጃይናል አልትራሳውንድ ላይ ሊታወቅ ይችላል፣ ግን ሁልጊዜ አይደለም። በትክክል በ6 ሳምንታት የልብ ምት አለመስማት ሁልጊዜ ችግር አለ ማለት አይደለም። ለዚህ ነው ሐኪሞች አልትራሳውንድ ከሳምንት ወይም ከ2 ሳምንታት በኋላ የሚደግሙት። አንጎልና የነርቭ ስርዓት። የህፃኑ አንጎልና ስፓይናል ኮርድ ወይም የአከርካሪ ገመድ የሚሆነው የነርቭ ቱቦ በዚህ ወቅት እየተዘጋ ነው። ለዚህም ነው ፎሊክ አሲድ በእርግዝና ወቅት እጅግ በጣም አስፈላጊ ሆነው። የፎሊክ አሲድ አለመኖር ወደ ከባድ የወሊድ ጉዳቶች ሊያመራ ይችላል። ፊትና አካላት። የስሜት ህዋሳት በ6 ሳምንታት ውስጥ የአይን አወቃቀር መፈጠር ይጀምራሉ። እነዚህ በጣም ቀደምት ለውጦች ናቸው፣ ነገር ግን ለፊት እድገት መሰረት ናቸው። ክንዶችና እግሮች፣ ጥቃቅን የአካል ክፍሎች እንቡጦች ይታያሉ። እነዚህ እንቡጦች በኋላ የሚሆኑት ክንዶች፣ እጆች፣ እግሮች። በዚህ ደረጃ ጣቶችና የእግር ጣቶች ገና አይታዩም። በእናትየዋ አካል ላይ የሚደረጉ ለውጦች። አሁን በሰውነትሽ ውስጥ ምን እየተካሄደ እንደሆነ እንነጋገር። እንደ ኤችሲጂ፣ ፕሮጀስትሮን እና ኢስትሮጅን ያሉ ሆርሞኖች በ6 ሳምንታት ውስጥ በፍጥነት ይጨምራሉ። እነዚህ ሆርሞኖች ለአብዛኞቹ የእርግዝና ምልክቶች ተጠያቂ ናቸው። ሞርኒንግ ሲክነስ ወይም የጠዋት ህመምና ማቅለሽለሽ። ይህ በ6 ሳምንታት ውስጥ በጣም ከተለመዱ ምልክቶች አንዱ ነው። ሊያጋጥሙት ይችላል። ማቅለሽለሽ፣ ማስታወክ፣ የምግብ ፍላጎት ማጣት፣ ለሽታዎች ስሜታዊ ስሙ ቢሆንም የጠዋት ህመም የሚከሰተው ጠዋት ላይ፣ ከሰዓት በኋላ፣ ማታ ወይም ቀኑን ሙሉ ከቀላል እስከ መካከለኛ ማቅለሽለሽ የተለመደ ነው። ማቅለሽለሽን ለመቀነስ የሚረዱ ምክሮች። ትንሽ ትንሽ በተደጋጋሚ ምግቦችን ይመገቡ። ጠንካራ ሽታዎችን ያስወግዱ። እንደ ብስኩት ያሉ ደረቅ ምግቦችን ይመገቡ። ፈሳሾችን ቀስ ብለው ይጠጡ። ድካም። ብዙ ሴቶች በጣም እንደደከማቸው ይሰማቸዋል። ይህ የሚሆነው ምክንያቱም ሰውነቱ የእንግዴ ልጅን ይደግፋል። የደም መጠን እየጨመረ ነው። ሆርሞኖች የኃይል መጠንን ይጎዳሉ። በተሻለ መጠን ይረፉ። ይህ ስንፍና አይደለም፣ ፊዚዮሎጂካዊ ለውጥ ነው። የጡት ለውጦች። ጡቶቹ የሚከተሉትን ሊሆኑ ይችላሉ። ለስላሳ የሆኑ ከባድ ስሜት ይሰማዎታል። መጠን መጨመር። የጡት ጫፎች ሊጠቁሩ ይችላሉ። እነዚህ ለውጦች ሰውነትዎን ለጡት ማጥባት ያዘጋጃሉ። በተደጋጋሚ መሽናት። በተደጋጋሚ መሽናት ሊያስተውሉ ይችላሉ። ብዙ ጊዜ መሽናት ያስፈልጋል። ይህ የሆነው የሆርሞን ለውጦች ወደ ኩላሊት የደም ፍሰትን ስለሚጨምሩ ነው። ቀላል የሆድ ውስጥ ምቾት ማጣት ሊሰማዎት ይችላል። የመለጠጥ ስሜት፣ ቀላል ቁርጠት፣ ማህፀኑ ማደግ ሲጀምር ይህ የተለመደ ሊሆን ይችላል፣ ነገር ግን ከባድ ህመም የተለመደ አይደለም። የብልት ፈሳሽና ስፖቲንግ ወይም ትናንሽ ነጠብጣቦች መድማት። መደበኛ የሴት ብልት ፈሳሽ የተለመደ ነው። የሚከተሉት ካሉት ግልጽ ወይም ወተት የመሰለ ነጭ ፈሳሽ፣ መጥፎ ሽታ የለም፣ ማሳከክ የለም። ይህ ፈሳሽ ብልትን ከበሽታ ለመከላከል ይረዳል።
ነጠብጣብ አንዳንድ ሴቶች የሚከተለው ያጋጥማቸዋል። ቀላል ሮዝ ወይም ቡናማ ነጠብጣብ። ይህ ሊከሰት ይችላል። ያልተለመደ ደም መፍሰስ እና እንደ የወር አበባ ከባድ ደም መፍሰስ ወይም ከህመም ጋር ደም መፍሰስ የተለመደ አይደለም እና አስቸኳይ የህክምና ክትትል ያስፈልጎታል። የማስጠንቀቂያ ምልክቶች ችላ አትበሉ። እባክዎ የሚከተሉት ካጋጠሙ ወዲያውኑ የህክምና እርዳታ ያግኙ። ከባድ የሴት ብልት ደም መፍሰስ፣ ከባድ የሆነ ህመም እንደ ጎን ህመም፣ የታችኛው ሆድ ህመም፣ ማዞር ወይም ራስን መሳት፣ ትኩሳት፣ መጥፎ ሽታ ያለው የብልት ፈሳሽ ወይም ለመጠጣት ካለመቻል ጋር ከባድ ትውከት። እነዚህ ምልክቶች የሚከተሉ ሊሆኑ ይችላሉ። የፅንስ መጨንገፍ፣ ከማህፀን ውጪ እርግዝና እና ኢንፌክሽን። በአስቸኳይ ህክምና ማድረግ ህይወትን ሊያድንና የወደፊት የመውለድ ችሎታውን ሊጠብቅ ይችላል። በ6 ሳምንታት እርግዝና ምን ማድረግ አለብሽ? ፎሊክ አሲድ እና ተጨማሪ ንጥረ ነገሮች ወይም ሰፕሊመንት በየቀኑ ከ400 እስከ 600 ማይክሮግራም ፎሊክ አሲድ ይውሰዱ። አይረን እና መልቲቪታሚኖች በሐኪሞ ሊመከሩ ይችላሉ። ጤናማ አመጋገብ ይመገቡ። የሚከተሉትን ያካተተ የተመጣጠነ ምግብ ይመገቡ። ፍራፍሬዎችና አትክልቶች፣ ሙሉ እህሎች እንደ እንቁላል፣ ባቄላ፣ ስጋ ያሉ የፕሮቲን ምንጮችና የወተት ምርቶችን ይጠቀሙ። እነዚህን ያስወግዱ። አልኮል፣ ማጨስ፣ ያለ ሐኪም ትዕዛዝ የሚወሰዱ መድኃኒቶች፣ ጥሬ ወይም በደንብ ያልበሰለ ስጋ፣ ፓስቸራይዝድ ያልሆነ ወተትና ከመጠን በላይ ካፊንን ያስወግዱ። እረፍትና የአኗኗር ዘይቤ በቂ እንቅልፍ ያገኙ። ውጥረትን ይቀንሱ። ከባድ ነገርን ማንሳት ያስወግዱ። የቅድመ ወሊድ ክትትል የመጀመሪያውን የቅድመ ወሊድ ጉብኝቶን ማቀድ አለብዎ። ቀደምት እንክብካቤ ችግሮችን ቀድሞ ለመለየት ይረዳል። ስሜታዊና አእምሮአዊ ጤንነት የሆርሞን ለውጦች የሚከተሉትን ሊያስከትሉ ይችላሉ። የስሜት መለዋወጥ፣ ጭንቀት፣ ስሜታዊነት። ይህ የተለመደ ነው። ለሚከተሉት ይንገሩ። ለአጋሮ፣ ለቤተሰቦ፣ የጤና ባለሙያዎች የአእምሮ ጤና የቅድመ ወሊድ እንክብካቤ አካል ናቸው። ማስጠንቀቂያ በ6 ሳምንታት ውስጥ የልጆ ልብና አንጎል እየተፈጠሩ ነው። የእርግዝና ምልክቶች ሊጨምሩ ይችላሉ። ፎሊክ አሲድ እና ጤናማ ልማዶች አስፈላጊ ናቸው። የአደጋ ምልክቶችን ይወቁ እና ቀድሞ እንክብካቤ ያድርጉ። በሚቀጥለው ቪዲዮ ስለ እርግዝና 7ኛ ሳምንት እንነጋገራለን። ቪዲዮውን ጠቃሚ ሆኖ ካገኙት ቪዲዮውን ላይክ ያድርጉ፣ ለሌሎች ያጋሩት። ሳምንታዊ የእርግዝና መመሪያ ለማግኘት ሰብስክራይብ ያድርጉ። ስለተመለከቱ አመሰግናለሁ። በሚቀጥለው ቪዲዮ እንገናኝ።